ፍቅርሽ ያሳየኝ ነው የማላውቀው አፈና ጋይስ ያዘኝ ንድ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። እንዴት ናችሁልኝ? ዛሬም ደግሞ ያበደ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስጋ ነገር እስቲ እንሰራለን። ትንሽ ቆየን ስጋም ከበላንና እስቲ ለሳምንት ምናምን አልፈናል። ሶ ምን አደርጋለሁ? አሪፍ የሆነች አሰራር አለች ከታለም የተማርነው አሪፍ አሰራር አለች። ስጋ አለ፣ ድቅቅ ያለ ስጋ እናስከትፍና ድቅቅ ያለ ስጋ ከእንቁላል ጋር ቃሪያ፣ ሽንኩርት ምናምን ነገር አድርገን ቅመማ ቅመሞችን አድርገን ያበደ ምንቸት በጥብስ አድርገን እንሰራለን ማለት ጥብስ እንሰራለን። ሄደን ስጋ ኪሎ እንገዛለን ማለት ነው። አሃ እንዴት ነው? አማን ነው? እንዴት ነው? አሪፍ ነገር እስቲ ለጥብስ ነው። ኪሎ ስንት ነው? ቀንሷል አልተባለም? አይ ቀንሷል ሲባል እኮ ደስ ብሎን እኛ ልንበላ ልሸከሽክ ነው የመጣ ነው። ኪሎ እስቲ አሪፍ አድርግልኝ። ጮማው አልወድም፣ ቀይ ቀዩን ብታደርግልኝ። ኧረ ጮማ ብቻ ነው። አዎ ገፋ አውጣልኝ እንጂ እንደዚህ ያው ቢጫ ነው እኮ ቀይ ነው አለ። አረ ከደናው ነገር እንኳን ይሁን ሲቆረጥ ራሱ ላይን እስቲ ደስ እንዲላቸው ከደና ነገር ቆረጥላቸው። ኪሎ 2 ሺህ ብር። አይ ከስቷል። እኔማ ከብቶቹም ትንሽ ቀነሱ ለዛው ይኮ ወይ ከፍ የጀመረ ነው ጅም ይቀንሳል። ወይ ሌለሽ ገዛን 1 ኪሎአችንን 2 ሺህ ብር ገዛን። ያው ከነደረሰኝ ገቢዎቹን አሁን መንገድ ላይ ይጠይቃሉ ደረሰኝ ከሌለው ተብሏል። ስጋም ገዝታችሁ ደረሰኝ ይጠይቃላችሁ ማለት ነው። ያው እዚህ ጋር ገዝተናል፣ ደረሰኝም ተቀብለናል። 2 ሺህ ብር የጥብስ የክትፎ ምናምን ሲሆን ደግሞ ይጨምራል። ሶ ሙሉ ቀይ የሆነ የክትፎ ስጋ ብቻ ነው የሚሆነው። ስለዚህ አሁን ገዝተናል። አሁን ደግሞ የሚቀረን ዳቦ፣ እንጀራ እንኳን አለ ግን ቢያንስ ከዚህ ጋር የሚሆን አዲስ እንጀራ እንገዛለን። አሮጌውን እንጀራ ትተን እንጀራ፣ ዳቦ፣ ቃሪያ፣ ሽንኩርት አለ መሰለኝ ብቻ ቃሪያ እንገዛለን። ሌላው ቤት ውስጥ አለ ቅመማ ቅመም፣ ቁንዶ በርበሬ ምናምን አሉ። እንቁላል እንገዛለን። ሰው ከዳቦ ቤትና ከሱፐር ማርኬት አንዳንዱ አድርገን እንገዛለን። ብቻ ተከታተሉ ስንት እንዳወጣን መጨረሻ ይነግራችኋለሁ። በሚችለው እስቲ ያለኝ ሳባብ ዳቦ ዳቦ የ100 ብር ገዛን። ዳቦ ገዛን። አሁን ቃሪያ፣ ሽንኩርት ምናምን ነገር እንቁላል እንገዛለን። በኖርማል በእንትን አላ ትንሽ እሱ ይበዛል። ግማሽ ስንት ነው? ግማሽ ስንት ነው? ቃሪያ በቃ ይሁን። እሺ ግማሽ። ነጭ ሽንኩርት ጨርሰናል። እሺ ሌላ ሽንኩርትም አድርጊልኝ። ኪሎ ስንት ነው ሽንኩርት? 100 ብር። ሽንኩርት ኪሎ 100 ብር። ቃሪያ ስንት ነው? ቃሪያው 110 ብር። ቃሪያ 110፣ ሽንኩርት 100፣ ዳቦ 100። ግማሽ የተላጠው ማለት ነው። ኦኬ ሶ አሁን እንደዚህ ነው ፍሪጅ ውስጥ የሚቀመጠው ወይስ እንደዚህ ውጭ ላይ? ፍሪጅ ውስጥ ችግር የለውማ። ነጭ ሽንኩርት 190 ብር ግማሽ የተላጠ፣ ቀይ ሽንኩርት 100 ብር፣ ቃሪያ 110 ብር፣ ዳቦ 100 ብር፣ ስጋ 2000 ብር አላልኩም። አይ እንጀራም አርጊ አንድ ስንት ነው? 90 ብር። እንጀራም የታሸገ 2 ፍሬ ነው ያለው 90 ብር ገዛዛን። ይኸውላችሁ ሸማመት ነው። አሁን የሚቀረን እንቁላል ነው። እንቁላል ከሱፐር ማርኬት ይወደዳል። ስለዚህ እንቁላል 6 እንቁላል ምናምን 7 እንቁላል እንገዛለን፣ እንጨርሳለን። ቤት ገብተን ወደ ስራ። ሼፍ አሚቲ ያዘው። ሰብስክራይብ ያደርጋችሁ ጉዞ ወደ 50 ሺህ። 50 ሺህ እኮ ደርሰናል ቤተሰብ። 37 ምናምን እኮ የሚቀረን እኮ ትንሽ ነው ቤተሰብ። ሰብስክራይብ አድርጉ፣ ሼር በቪፒኤን እያያችሁ ቤተሰብ ፕሊዝ። እና ኮሜንት ላይ ደግሞ ከማያ ጋር ምን እንስራላችሁ ሳትሄድ ከሷ ጋር አሪፍ ቪዲዮዎች እንስራላችሁ ንገሩት የነዳጅ ሰልፍ አባቴ ናፍጣ ምናምን ተው እየተሰቃየ ነው። የክራውድ ሰሞኑ ጭንቅንቅ ምናምን እየተሰቃየ ነው ያለው። እዩ ከኋላ እየተጨናነቀ ነው ያለው መንገዱ ምኑ በቃ ክራውድ በክራውድ ነው። እንቁላል አለ። እንቁላል ስጠኝ እስቲ 6 ስንት ነው እንቁላል? 20 ብር 6 እንቁላል። እንቁላላችንን ገዛን። ይሄው እዚህ ጋር 6 እንቁላል 135 ብር። አንድ እንቁላል 22 ብር ማለት ነው። በጠዋት ተነሳሁኝ 1 ሰዓት ምናምን እነሳለሁ እስከ 2 ሰዓት ምናምን እወጣለሁ። ክላስ 2 ሰዓት ምናምን ደርስላችኋለሁ። ከዛ 30 ደቂቃ ነው የምነዳው። 30 ደቂቃ ምናምን ነደቼ ወደ ቤት ይላጥ። ከዛ አሁን ምግቤን እየሰራው ብቻ ተከታተሉ። ገባን እንቁላላችን፣ ዳቦ፣
ሽንኩርት፣ ቃሪያ፣ ነጭ ሽንኩርት፣ እንጀራ አለ። እዚህ ጋር ስጋው አለ። የመጣው እንደዚህ ነው ማለት ነው ሂሳባችን። ሰብስክራይብ አድርጉ። ወይል እንግዲህ እንጀምራለን። ቅድሚያ ግን ወተት የገዛ ነው ነበረ ማታ ለስፖርት ብለን የገዛነውን ወተት አልተጠቀምነው። ወይኔ ወተት ረስቼ ገባሁኝ። አይ ሁሌ ምገዛት ወተት ነበረችና በቀን 1 ሊትር እየጠጣው ነው። መጀመሪያ ሽንኩርት ምናምን ነገር እንከታት 2 ትራስ ይበቃኛል። ነጭ ሽንኩርት አለ፣ ቃሪያ አለኝ። ስለዚህ ይበቃኛል። ይሄን ደግሞ ማስቀመጫ እናደርገዋለን። በቃ ችግሬ ነው ምንድነው ሽንኩርት ምናምን ተሰል ወደ የሚያቃጥለኝ አይችልም። አይኔ ለምን እንደሆነ አላውቅም። የሀቢብቲ የኔ ፍቅር የኔ ስፍስፍ ነፍስ ነገር ማልቀስ ጀመርኩ እኮ። እንደዚህ ሲሆን አያቃጥልም ይላሉ። ሰላም እስከው ሽንኩርት ነጭ ሽንኩርት ራሱ ብዙ ነው እናንተ ያደረኩት ትንሽ መስሎኝ ነበር። ሽንኩርቱ በቂ ነው። ነጭ ሽንኩርት አሁን ቃሪያ እንክተፍ። አንድነታችን የከተፋ አይነቶችን አንድነታችን ብንጨርስ ይሻላል። ወደ ስራ ቀጥታ ትገባላችሁ ማለት ነው። ምክንያቱም ስጋ የሚከተፍ ምናምን ስላልሆነ እዛ ከታትፈን ብለን ጨርሰን የመጣ ነው። ቀስ እያለ ነው አይቀጥለኝ። እኔ ደግሞ አይኔ በቃ ለማልቀስ ቅርብ ነው። ቀስ አድርገን እስከዛ ደግሞ እኛ ምን እናድርግ? እንቁላል እንስበር። እንቁላል ደግሞ በጎን እንሰራለን። በቃ ያገባሽ ታድለሻል። እዚህ ላይ ቅመም ትቀምማላችሁ። ትንሽ ቁንዶ በርበሬ ብዙ ስለሆነ እንደዚህ ይላችሁ። ከዛ መምቻለች። ዘይታችን ራሱ አልቃለች። የዛን የገዛ ነው አስፔዛ ቪዲዮ የሰራን ጊዜ እስቲ 2 ወር ምናምን ይሆናል። 2 ወር ከምናምን ያ እትነች የቀረችው። ፍቅርሽ ያሳየኝ ነው የማላቀውን ደስታ ደሞ ያሰማኛል የስንቱን አሉባልታ እኔ ላንቺ ልለፋ ምን አለ አንድ ጊዜ እንጂ ሁለት ህይወት የለም አንድ ጊዜ እንጂ ሁለት ሞት የለም የመቀነቱ ጫፍ ሳይሞላ እናት አባት ሰምቶ ቀን ተቆርጦ አባወራነቴን ተረጋግጦ ሳላይ ላይፌን ቀይሬ ከትናንቱ ዛሬ ሳላይ ላይፌን ቀይሬ ጠፋብኝ ሳላይ ላይፌን ቀይሬ ከትናንቱ ዛሬ ስተት ተምሬ እንዲህ ነበር ካላልኩኝ ወርደታ ቢሆንኩ ነው እንዳይ ወይም ቪዲዮ አየሁ ማለት ተበላው። ማሪዮስ ትንሽ ወንድማችሁ ነኝ ብሏል። አይ ቲንክ ስጋችንን እንትን ወንፊት እናደርገው። ያው ሲነካም በእጅ ስለሆነ ትንሽ ለቅለቅ ባደርገው ይታጠባል አይታጠብም የሚለውን ነገር ብቻ ንገሩኝ። ግን እኔ ላጥበው ነው ስለተነካካ አይመስላችሁ? እንደዚህ ከማደርገው ውሃ ትንሽ ባስነካው ደስ ይለኛል። ትንሽ ለቅለቅ አደረግናት ሳይበዛ ቅባቱናም ሳይወጣ። አቤት ምንቸት በሉት፣ አልጫ ምንቸት አያችሁት? ውሃውን መጠጥ አድርገው። አሁን ደግሞ ወተታችንም ደርሳለች፣ ይበቃታል። እንቁላላችን ጣድ። እንቁላላችን ደግሞ አሁን ጣድ እናርክ። እንቁላል ባዶ ነው የምንጥደው፣ ዝም ብሎ እዚህ ጋር ዞሮ ስላለ ዝም ብሎ ፈርፈር እናደርገዋለን። እዚህ ላይ ደግሞ ነጭ ሽንኩርታችንን እንጨምር። ዝም ብለን እዚህ ላይ ጫው ትንሽ እንጨምር። ያው እንቁላሉ ዞሮ ስላለው ሳይበዛ። እኔ ጫው መመጠንና አልችልም። ጫው ነው በቃ ይከብዳይ። ወይ ብዛት ማሳነስ አላበዛም፣ አሳንሳለሁ እንዳይበዛ ስለምፈራ። ሲቀምሱ ምንም ነው የማይታወቀኝ። አረና ሰላም በላቸው፣ ይደብራል። አረና ሰላም በላቸው፣ ናፍቆናል ቤኪ እያሉ ተያይዞ ቤኪና በረከት ጠፉ። ሳትበላ አልተረው። አብርሽም እንደዛው ሁሉን ታሙ ነበር፣ አንተም እንደዛው። ወይ መከራችሁ። የሰው አይን ነው አፋኝ ሰራው የሚባለው። እንደውም አዎ ጥብስ ሲሆን አፋኝ እዚሁ ስም ቀያየርባቸዋል። አቤት ሙያ እኮ። ሳላይ ላይፌን ቀይሬ ኧረ ምን ሺ ነው ዛሬ እየጠፋብኝ ነው። እንደው ምን ይሻለኛል? ይሄን እኮ ከቪዲዮ ውጭ ቢሆን እኮ ይሄን የዘፈንኩት እኮ ይቀመስለት። ቃሪያ ግን ይቀጥላል። ጫው ትንሽ መረቅም ስላለው ለዛ እቺ
ጥብሷ ያበረች ነች። ዝም አንቅ ዝም እንቁላሉ በስቶ ነው ዝም ያልከኝ። አንዴ ተበላሽቷል ብዬ እንጂ እንደዚህ በማንኪያ አይሰራም። ቂጡን ነው የምናበላሸው። አበላሽተን ጨረስ ነው። እዚሁ ልቅመስ ብዬ ጨረስኩት። የምር እዚህ ላይ አሁን እንቁላሉ ጨመር ሲልበት ያበለ። ጨውም አሪፍ ነው፣ ቃሪያም ማቃጠሏም አሪፍ ነው። እንቁላሉ ሲጨመር ደግሞ አንድ ላይ ሞር የሁለቱ ሚክስ ሲሆን ጣማቸው ከፈለቀ ሚጥሚጣ አለ እታለም የሰጠች ሚጥሚጣ ያበደ። ቅቤም አለን እኮ ልክ ግን አብርሽ አይወድም፣ እኔም አልወድም እኮ ጥለት የጠበቤ ለጣም ጥሩ ነበር። ደግሞ አልበላም ነው የሚለው። ይቅርስ እንቁላሌ ስቶቭ ደከመ እንዴ አቅማጣ ሁለላንድ ትንሽ እዚህ ላይ በሰል ይበልና ወደ ጥብሱ ላይ ጨምረዋለሁ። ከዛ ሳህናችን እናቀራርባለን እንበላለን። አሁን መሀሏን ከፈት እናርጋት። ከዛ ምን እናደርጋለን? እንቁላሏን እናረጋዋለን። ኦ እንዴት ነው? እንዴት አያችሁት? ሼፉ ማን ነው እኮ ነው ማለት ያለባችሁ እናንተ። ሼፉ ማን ነው? የሚሰራው ሰው ማን ነው ማለት ያለባችሁ። ማን ነው? አሁን እቺ ትቀራረባለች። መጀመሪያ እቃዎቻችን የሰራንባቸውን እቃዎች እናነሳሳ። ወደ እቃ ማጠቢያ ይገባሁ። እዚህ ላይ ደግሞ እንጀራ እናቀርባለን። የገዛናትን እንጀራ በቃ ይሄ እንጀራ ከምንም ጋር ለመብላት በቃ ያበረ እንጀራ ነው። የሱቆቹ ግን በጣም ነው እንትን የሚሉት ይከብዳሉ። ያበላሻል። ወጥ ነው የሚያበላሸው። አገር ነነኒ 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 ስቶቫችን እናጠፋለን። ቻትና እስቲ አቤት እዛ ጋር እናስቀምጣት። ያዘው ይላል። ያው በስንት ጊዜ ኤቢ ጋይስ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ አማኒ ቆንጆ ቁርስ ሰርቶ ቀመስ እስኪ ብሎኛል። እኔም ለመቅመስ ተነስቻለሁ። እንቁላል አለው እንዴ? እንቁላል፣ ስጋ፣ ነጭ ሽንኩርት፣ ቃሪያ። ነጩን ሳይው ታውቃለህ ጮማ ስለማለት አይደለም። እታለ የምትሰራውን እሷ እንደምትሰራው አድርጌ እኔ ሰራሁት። እንደሷ አይሆንም ግን ይመስለኛል። ግን ቲማቲም የለውም። ቲማቲማ ያው ስለማንለው እንብላ እንቅመሳት። ከዛ እስቲ ሪል ሬት ታደርገዋለህ በስርዓት እናደርገዋለን። ስጋ በጣም እያሳመመኝ ነበር። እንብላ ጋይስ። አሪፍ ነው። ቅባትነት እኔ የማልወደው እንትን አለ ቅባት ቃና እሱ የለውም። ፒስ ነው። እኔ እሱን በጣም ቅቤማ አደርግበት ነበር እኮ አልበላም ይለኛል ያልኳቸው ጸጉት ጋይስ። እኔ ቅቤ እንትን ቅባትነት በጣም ሲበዛው አልወድም። በቃ ውስጤን ይረብሸዋል፣ እታመማለሁ። አሁንም የታመምኩት አንድም ቅባት ነገር ትንሽ አብዝቼ ነው መሰለኝና ሳልፈልግ በልቼ የታመምኩት ለዛ ነው። እና በጣም ይጣፍጣል ማለት ነው። ቀጣውን ሰራ አይቻሉና ከዚህ በፊት ሞከርኩት። ሾርት ለቅቄላቸው ነበር ሞከርኩትና አሁን በስርዓት እያንዳንዱን ነገር እነጃኒን ላስሞክራቸው ነበር። እነጃኒ ውጭ ናቸው ስራ። በጧት እንትን ወጣው አመለጣቸው እነሱ። እንቁላሉ ደግሞ ሲኖረው የሆነ ቃናው እንትን ይላል። በቃ ሁለቱ ሚክስ ሲሆን ቃናቸው አሪፍ ነው። አሪፍ እንትን ነው። እኔ ደግሞ ከኖርማሊ እንደዚህ ጎረድ ከሚሰራው ጥብስ ደቃቅ ጥብስ ነው በጣም የምወደው። ይሄኛው አሪፍ ነው በጣም። ያ ለማግኘትም እንትን ለማለት ነው ስለሚል ያ በቃ ኖርማል ጥብስና ጋዝሬት ከምትለኝ ጋዝሬትን እመርጣለሁ። እሱ ይሻላል። በቃ የምፈልገው እንትኑ ድቀቱን ድቅቅ ብሎ በቃ ይሄን ያህል ስጋ የማይወድ ሰው እንደዛ ሲሆን አሪፍ ነው። ስጋ እኔ የለመርኩት በደቃቁ ቀዩ ማዘርን ራሴ ስጋ እየተቀበልኳት አስተውሳለሁ። ቀዩን መርጬ እንደ ክትፎ የለም አደቀውና ከዛ በኋላ አጠብሰዋለሁ። ቅቤ አላረግበትም፣ በዘይት ነበር። እንደዛ ይበላል እንጂ ኮረቱ ምናምን ሲሆን አጣፍጥም ሳይሆን ደስ አይልም። የስጋ ብዙ ለማይወድ ሰው እንትን እኮ ነው ታውቃለህ። እነሱ ታውቃለህ እንትን የሚያደርጉት ቁርጥ ስንቆርጥ ምናምን ስለማይሆን በጣም ስጋ አፍቃሪ ነው የምንመስለው። ግን ስጋ በጣም እኔ ለምድ ያልቻልኩት ነገር ቢኖር አይቼ ለመብላት ፍላጎት እንትን እላለሁ። በቃ መጀመሪያ እመርጣለሁ ባይኔ የለም እሱ ነገር ነው ትንሽ መቀየር ያቃተኝ እንጂ ስጋ መብላት ቅርብ እንዳለልኝ ዝም ብዬ መብላት አልችልም። ሌላ ነገር እኮ ይበላል። ግን አሁን ስጋ ሲሆን ብቻ ያው ተፈጥሮ ነው እኮ እንደለመድከው እንደልምድ ስለሆነ
አሁን እኛ ቤት በየሳምንቱ አለ ስጋ በፊት ጭራሽም የሚሸጥም ስለነበር በየሳምንቱ ግዴታ ነው ልምድ ነው በቃ ሄዶ ከጓደኞቹ ጋር ሲያርዱ ምን ሲሉ ምናምን ይመጣል እኛ ጋር የሚሸጥ ስለነበር ስጋ አይጠፋም ቤት ውስጥ ግን አልበላም ችግር እሱ ነው እንጂ በበላ ምን እንደማክል ከዚህ በላይ ይመስለኛል ደማችንም ይሆናል ኤፕላስ አይደል ኤፕላስ እንትን ላይ ነው እና ብናጎርሳችሁና ብቀምሱት ጥሩ ነበር እንትንስ አትክልት ወይም እንደነ እኔ ደግሞ አትክልት ብዙም አይደለም አልችልም መስራትም ሰርች ስለማልወድ ሰርችም አላቅም ቃሪያ አለ እንዴ አለ ይምጣው አነሰ ቀንሶ እኮ አቃጣሪ ይዛልኩ ነበር አፋይን የሰራሁት ለሆድ እኮ አሪፍ ነው ሆድ እንትን ላለ አሪፍ ነው የሚያቃጥል አይ ከስተን የመጣው ባሁኑ ስንት ኪሎ ገዝተህ ነው ግን አንተ በጣም ብዙ ነው ወይስ እንቁላሉ ነው ያበዙ እንቁላል ስንት ነው 6 ያን ያክል እንኳን አይደለም ስጋ መርቁን ይሰጠ ደንበኛ ስለሆነ አንዳንድ እየሰነፍኩ ነው እንጂ ስጋ ቢያንስ በሳምንት እንኳን አንድ እየገዛ ብንበላ ጾም ተፈቷል የኛ ቤት ድንች ምስር ሩዝ ሁላ ለቀም በቀን መረረኝ ስንት ያለ ነገር ሁሌ ሩዝ ድንች ምስር አለ እንዴ ምር ያለ ነገር ቢሆን የምር ማለት በስመ አብ አልገባችሁ አፍታም ቤት ምንድነው የሚሰራው ከዚህ ውጪ ሌላ ምን የማይሰራው እንትን እኮ አትክልት በአሁን ሰዓት እንደው ስጋ የሚበላ ስጋ ቀንሶ በቃ ብዛት አፍታም በጣም አፍታሞች ነው ወይኔ እነዚህ ቤት ጩጬ ሆነ ወይኔ እንትና ቤት የሚሰራው ምግብ ምጥለው አይነት ስለሚበዛ እኮ ነው እንደዚህ አሁን ብፌ ላይ የለም ምሳ ሰዓት ላይ አይነት አለ ስጋም አለ የጾም ሰዓት ጾም ከሪለ እንጂ ስጋ ምናምን አትክልት ሽሮ ምስር ምናምን ይደረጋል አሁን እኛ ጋር አለ ምስሩ በቀዩም በነጩም አለ ድንቹም እንደዛው በቀዩም በነጩም አለ በቀይ ስርም አለ ጭራሽ ሶስተኛ ሩዝ አለ ሽሮ ነው የሌለው ሽሮ ስለማልበላ ሽሮ አይሰራም አትክልት አንዳንዴ እንሰራለን ሰላጣ ምናምን የሌለው ቲማቲም ምናምን ነገር ሁሉ ነገር እንሰራለን ግን ሰለቸን ሌላ የሚቀየር ነገር ሌላ አይነት ምግብ ምን ልቀየረው የሚችለው ነገር ግራ ገባኝ ምር ምክንያቱም እኛንም የሚችሉ እነዚህ ምግቦች ናቸው ምክንያቱም እኛ ይወላችሁ ስንት ነን ብዛት 5 እና 4 እንደዛ 6 ምናምን እንደዛ ነን ምክንያቱም አሁን እንቁላል ስጋ ብሰራ ከእንደዚህ ነገሮች ያልፉ ወደ በቃ ባንዴ ልክ የሚል በሳምንት አንዴ ምን አይሰለችም ግን የሆነ መቀየር ያምራል አንዳንዴ እንዴ ምንድነው ሁሌም ብቻ እስቲ የሆነ ነገር ግን የለም ያው ነው ኪሎ ስንት ነው የገዛው ስጋ ስንት 2,000 ብር ቀንሷል ስጋ አንተ ጠምራን ኪሎ ይሄ ኖርማል ነው የጥብስ እንትና ግማሽ እኮ 1300 ብር የእንትኑና ስንት የጥሬው ደግሞ የክትፈው 1600 ብር ነው 1300 እንደዚህ ነው አይፋችሁ የጥብስ የዛኔ ለበርገሩ የገዛ ነው አላ የበርገሩ የገዛ ነው ስንት ነው ጥሬው ይጨምራል ቀዩ ለክትፎ ሲሆን ለጥብስ ሲሆን ደግሞ ጮማም ያለው ምናምን አይመረጥም እንትን አይልም አይነት አላችሁ እንዴ እንተ ሰገዛው የክትፎና ኖርማል የጥብስ አለ ብለው ነው እንትን የጥብስ ነው ወይስ ክትፎ ይሏል የክትፎ ሲሆን ይጨምራል ክትፎ ብለን የገዛነው የዛኔ የክትፎ ሲሆን ይጨምራል 500 ብር ምናምን ይጨምራል ቀይ ብቻ ሙሉ ማለት የጥብስ ሲሆን ደግሞ ኖርማል ነው ሁለቱም ቅልቅል ስለሆነ እሱ ትንሽ ይቀንሳል እዚህ ጫንቄ ጋር ነው እያላብኛል እዚህ ጋር ነው ነገር እዚህ እሱ የውፍረት ምልክት ነው ስብከንተ ሲል ውስጥ ሲግል አለ ምርጥ ምግብ ነው ምርጥ ምግብ ነው ግን አንተን ደግሞ ትንሽ ቢኖረው አሪፍ ነበር መረቅ እኮ እንትኑ ወይስ አውቀ ነው መረቅ ብዙም ውሃ ጀምሯል ጨመርኩ አይደል ኖርማል ስጋውን እንትን አለኝና ገዝቼ እንደመጣሁት እዛ ይነካ የለ እሱ ትንሽ ጀበረኝና ማጥንት ላይ አድርጌ ወንፊት አድርጌ ትንሽ ውሃ አረኩት የሱ ውሃና አንድ ላይ የራሱ መረቅ ነው እንትን ያለው እንጂ ውሃ እንኳን አልጨመርኩም ፈትፈት አድርገን ከታችማ ፍትፍት እኮ ነው ከታች እንትን ትንሽ መረቅ ቢኖረው ደግሞ ሞር ለማንኛውም በልተን እንገናኝ ትንሽ ነው የቀራቸው እስከዛ ፈታ ዘና ያላችሁ ሰብስክራይብ አድርጉ ይሄ የአብርሽ አካውንት ነው ጉዞ ወደ 25 ደርሳል እኮ ደርሻለሁ ትንሽ ነው የቀራ 17 ነው አይደል አንድ ከዚህ በኋላ ቪዲዮዎች ነው ቪዲዮ ሁለት ቪዲዮ ምናምን ነገር ብትሰራ ወደው ከዛ ስልክሽን ተቀበልተው ነው ሰብስክራይብ ጋይስ አሳይ በላን ከዚህቹ ላይም አስተረፍን የሚገርም ነው እሺ አይ ምግብ መብላት እንኳን እንትን ብላል በጣም ቀንሳል ለከምኩባ እንትን አቃተኝ ባዶ ነው ዜሮ ነው ያደረገኝ እንዴ እንበላ ነበርኩ ግን ያው አይ ውስጤ ትንሽ እንትን ስላለ ወደ መጀመሪያ እንትን ለመመለስ ትንሽ ጊዜ ይፈልጋል ውስጤ ነው ራሱ በጣም እያረከመው ነው ባይገርም
በቃ አንዴ እንትን አለና ቅባትነት አንጀቴን ነክቶታል መሰለኝ። ምክንያቱም አሁን 2 ወር ምንም አልተበላም ጾም ስለነበረ እኔ የፍየል እንደዚህ ጥሬ ነገር ሞክሬ አላውቅም። ጭራሽ ጥሬ ዱለት ነው ይሉት እና እንትና አለኝ ፍየል ምንድነው ትመረምራለች የሚባል መድኃኒት ስለሆነ ውስጥ ገብቶ ውስጥ ነው ያጠራው ነው። ከዛ በቃ አልኳችሁ ገደለኝ ነው የምላችሁ። በቃ አስተኛኝ እና እሱ ነው አሁን ራሱ ሰውነቴ እንደዚህ ድቅቅ ስብርብር ብሏል። ግን አሁን እየተሻለኝ ነው ፈጣሪ ይመስገን። የሚጣፍጥ ምግብ ነው አማን እየሰራው እግዚአብሔርን። እንቁላል ከ10 ስንት ሰጠዋለህ? 10 በስርዓት ማለት በስርዓት 10 ግን እንትን ቢኖሩ አሪፍ ነበረ። ትንሽ መረቅና ቃሪዎቹን የለም መጨረሻ ሊወጣ ሲል አስገብታችሁ ያረኩት ነው አይደል? ትንሽ እንትን እንደመጠበስ አሉና ሊወጣ ሲል ነው ያረኩት። ከዛ እንቁላሉንም አሁን ብዙ ስለሆነ ምን አደረኩኝ በፊት ስሰራው ጠብሰውና ስጋውን ከፍተውና መሃሉን እንቁላሉን እዛው ተሰብሮ ተመተውን ብለው እዛው ላይ ሰራዋለሁ ማለት ነው። እዛው ሰርቼና ሊወጣ ሲል አረጋዋለሁ። አሁን ግን ስለበዛ ብዬ ለብቻ በሌላ መጥበሻ ሰራውትና እንቁላሉን ይሄን ከጨራረስኩ በኋላ ቃሪያውን ነጭ ሽንኩርቱን ካደረኩኝ በኋላ እላው ላይ ጨመርኩኝ ከፍቼ መሃል ላይ። ከዛ አንድ ላይ ትንሽ አይ ቲንክ ሳዋህደው ትንሽ እሳት ነካው ቃሪያው ለዛ መሰለኝ ነው ለዛም ይሆናል። ትንሽ ለዝ ስላሉ ቃኑ የቃሪያ መጀመሪያ ላይ ስቀምጡ በጣም የሚያቃጥለው እያልኳቸው ነበር አፋኝ ምናምን እያልኳቸው። ከዛ አይ ቲንክ እሳቱ በደንብ ሲነካው እንትን አለ መሰለኝ 10 ከ10 100% ማለት ነው። ለሌላ ጊዜ የሚስተካከል ስጋ ቤት ላይ ካየ ጣሙን እኔ ስጋን በጣም እንዲጣፍጠኝ የሚያደርግልኝ ነገር የአዋዜና ሰናፍጩ የለም ከአንድ ላይ ሲሆን አዋዜ በጣም ነው የምወደው። ከስጋ ጋር በጣም ይመችኛል። እሱ ነው እሱ ቢኖር ደግሞ ከነሱ በላይ ነው ማድረግ ይችል ነበር። 10 ከ10 ማድረግ ይችል ነበር። ረስቼው ነው ሚጥሚጣ ስላለ ቤት ምንም ትዝም አላለኝም። አዋዜ ምናምን መቀበል ይችል ነበር እሱ ጋር። እሱን አስተካክላለሁ አንድ ለቀጣይ እና ቃሪያውን ደግሞ መጨረሻ ላይ በቃ እኔ እንትን እንዳውም ብዬ እንዳልኳችሁ እንቁላሉ ጋር ሳዋህደው አንድ ላይ እሳት ነካው። ለዛ ነው የለዘዘው። እሱን አስተካክላለሁ። ለኔ ራሴ ስለሰራሁት በጣፍጥም 10 ነው ለኔ። አይ ይጣፍጣል 10 ኤቪ እንግዲህ ለመጀመሪያ ጊዜ የሰራሁትን ጥብስ ሚክስ ነው እንጂ ሚክስ ይወጣ እንቁላል በስጋ 10 ሰጥቶኛል ማለት ነው። እንዳያችሁት ነው ቤታችሁ ናችሁ መስራት ይችላልላችሁ። ምን እንዳደረኩና የፈጀሁት ደግሞ 2700 2000 ነው ያልከኛ። እንቁላል ስንብር ገባ እንቁላል 22 ብር ያበሻ ነው። ያበሻ ለምን የፈረንጅ 2725 ብር ነው የፈጀብኝ አንድ ላይ። በወንሳት ያበሻ ያበሻ እንቁላል አይቻላል አለ ግን ውድ ነው አይገኝም። 2725 ብር ስጋው 2000 ብር 1 ኪሎ ዳቦ 100 ብር ነጭ ሽንኩርት ግማሽ 110 ብር ለምን 190 ብር 190 ብር የተላጠ ማለት ከሱፐር ማርኬት እንጀራ 90 ብር ነጭ እንትን ቀይ ሽንኩርት 100 ብር ማለት ነው። እንጀራ 90 ብር ገዛ 2725 ብር የሰራሁት። እዚያም ተርፏል እዛ ጋም ለኤዲተር ብለን ያስተረፍነው አለ። ውጪ ላይ ቢሆን እኮ ይሄን ነገር በእንደዚህ ብር አታገኝ። አረው መቼ ያልተሰራም ድጋሚ አለው እራት እሷን ሰራ አድርገን እራታችን እሷን በላታለን። ማያ መቅመስ አለብሽ ይሄን ምግብ በነገራችን። አሁን እንግዲህ ኮሜንት አድርጉ እና ይሄን ምግብ ትቅመሰው አንድ ይሄን ምግብ ግድ ነው። ይሄን አንድ ደግሞ ጎል ለጎል የሆነ ነገር ኤቢ ጠፋ ለምትሉ ተመልሷል። ያው ቪዲዮ ከዛሬ ነው ያው ዛሬ ነው 2 ቪዲዮ ነው ያለብን። እኔ የሰራውን ጧት እሱ ከሰዓት ላይ ጧት 2 ቪዲዮ ይሰራል ማለት ነው። የዛሬ ቪዲዮአችን እቺን ትመስላለች። ይሄ የኤቢ አካውንት ነው። ሰብስክራይብ አድርጉ። 17 ምናምን 18 እየተጠጋ ነው። 25 ያስገብተን አይፎኑን ከዛ ጣር ብለን ወደ 30 ከዛ ወደ 50 እያለ ነው የምንሄደው። የኔም ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። ያዘው